ሰላም ሰላም ጤና ይስጥልን ክቡራትና ክቡራን የቤንጃ ፖድካስት ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላሙን ፖድካስት በመታወቂያ ስሙ ጠራውታል። አይ የሆነ ቤንጃ ፖ ብለህ ቆምክና ካስት ላይ ተጠራጠርከው። እንደምን አላችሁ? በያላችሁበት ሁላችሁም ሰላሙን። እንግዲህ ተመልሰናል በፖድካስት በሰሞንኛ ጉዳዮች። ሰላም ብስሬ። ሰላም። እውነት ለመናገር እኔና አንተም ቢሆን ከባለፈው ቀረጻ በኋላ አሁን ከተገናኘን እንኳን 30 ደቂቃ ሆነን። አዎ ለነገሩ በድጋሚ ሰላም ብልህም ቅር አይልም። እነሱ ላስቀድም ካንተ በፊት ይቻላል። እሺ ሰላም ጤና ይስጥልን ውድ የቤንጃ ፖድካስት ተከታታዮች እንደምን አላችሁ? ያው ዛሬም በሰሞንኛ ጉዳያችን እንግዲህ ተመልሰናል። ለማታውቁን እኔ በስርዓቱ ሱቢኒያም እንባላለን የዚህ የቤንጃ ፖድካስት አዘጋጆች ነን። አሁን እንግዲህ ሁላችሁም ሰብስክራይብ ያላደረጋችሁ ሰዎች የዚህ ቻናል ቤተሰቡን እንላለን። ላይክ በማድረግ ደግሞ እንግዲህ ይህን ቪዲዮ እንዲጀምሩት እንጋብዛለን። እባካችሁ ላይክ አድርጉት። ምክንያቱም ሰሞንኛ ላይ በጣም ያለውን ነገር እያዩት ነው። ቪው በጣም እየቀነሰ ነው። ሆኖ ግን የማያውቀውን ነገር ነው እየሆነ ያለውና ያም እንግዲህ እነሱ እንትን ብለው ሳይሆን ትንሽ ሰሞኑን ሁሉም ላይ የመጣ ነውና ይሄ ነገር ደግሞ እንዲቀርፍ በደንብ ላይክ ቢደረግ ኢንጌጅመንቱ አድርግ እንዲል ቤት ፈላጊዎች የት ለመኖር አስበዋል? አያት፣ ሶማሌ ተራ፣ ሳር ቤት ወይንስ ፒያሳ? የቤት ቡፌ ማለት ታዲያ ይሄ አይደለም? ከዚህ በፊት 7 ሪል ስቴቶችን በማስረከብ የሚታወቀው ቴምር ፕሮፐርቲስ አሁን ደግሞ በከተማችን አዲስ አበባ ምቹ ስፍራ ፒያሳ ሆቴሎች፣ ፓርኮች፣ ትምህርት ቤቶችና በሙዚየሞች አቅራቢያ በሚገኙ ሳይታችን ላይ ከ5% ቅናሽ ጋር እንዲሁም በአፍሪካ ህብረት ፊት ለፊት ሳር ቤት ሳይታችን ላይ 60-40 አከፋፈል 60% ሲከፍሉ 40% ሙሉ ቅናሽ ያገኛሉ። ቤቶቻችን እያንዳንዳቸው መኝታ ክፍሎች፣ ሳሎን፣ ኪችን፣ ባዝሩም ከተጨማሪ የሰራተኛ ክፍል ጋር በአነስተኛና በሰፋፊ የካሬ አማራጭ ወደ እናንተ መጥተናል። ደህንነቱ የተጠበቀ በዘመናዊ ዓለም ቴክኖሎጂ ግንባታ እቃዎች የሚገነባ መሰረተ ልማት የተሟላለት ለትራንስፖርቴሽን አመቺ መብራት ጠፋ አልጠፋ የማያሳስቡት 24 ሰዓት ሙሉ ጄኔሬተር አገልግሎት ያለው የከርሰ ምድር ውሃ የተሟላለት በቂ ፓርኪንግ ፕሮግራም ማድረግ ቢፈልጉ የትም ሳይሄዱ ያሻውትን ሁሉ በሰፊ በተንጣለለው ቴራስ ላይ የሚያደርጉበት ግንባታቸው 85% የደረሱና በግንባታ ሂደት ላይ የሚገኙ ሳይቶቻችንን የግሎ እንዲያደርጉ ተጋብዘዋል። ቴምር ፕሮፐርቲስ የአልሞ ማረፊያ። ኦኬ ካልን ዘንዳ እንግዲህ በባለፈው እሁድ ላይ የሩብ የመቄዶንያ ገቢ ማሰባሰቢያ ፕሮግራም በሴፉ ኦኒቤስ ይደረጋል ነበር ቀጥታ ስርጭት ላይ። እሱ እንግዲህ ሩብ ስኬት ላይ ደርሷል ተብሎ የሆነ አንዳንድ እንደ መግለጫም እንደ ሁኔታዎችም ሲታይ ነበር ሴፉ ላይ እና እዛ ላይ እንግዲህ ለሴፉ ትልቅ ያው ምስጋና ተደርጎለታል ተነግሯል ያሉት ሁኔታዎችና ሩቡንም አሳክተናል ብለዋል። ከ1 ቢሊዮን ያው ተሳክቷል ብለዋል። እሱም ከዩቲዩብ ያገኛቸውን ገቢዎች ሁሉ እሱ እነዚህን ያው አብዛኛው ተመልካች አይቶት ይሆናል መደጋገም እንዳይሆን አስረክቧል። ግን በዛ ዕለት አንድ ሐውልት ተሰጥቶት ነበርና በዛ ሐውልት ላይ የሚገርም ጭቅጭቅ ተነስቷል። ብቻ ይጻፋል ተጽፎበታል በነቀፋው መልክ። እኔ ግን የመጀመሪያ ሲሰጠው ሳየው በጣም ነው ያደነኩት። እንደውም ሰውየውን የነበረው እና ምንድነው አይመስልም ነው አሁን ሰው የሚለው። እኔ ደግሞ እስከዛሬ ከተሰሩት ቅርጾች በጣም የተሻለና በጣም የሚመስለው ነው። እንደውም አመሳስለውታል አይደለ ከገለታ ጋር ከበስንቱ ያለው ላይ እሱን ነው የሚመስለው ምናምን ብሏል። የበውቀቱ ስዩምን ግን ብዙ ሰው አልተረዳውም። በውቀቱ ስዩም ሰይፉ ላበረከተው አስተዋጽኦ የኤርሚያስ አመልጋን ሐውልት ተሸለመ ብሎ ነው ከላይ ታይትል ይጻፈው ነበረው። ግን ሰዎች ይላሉ ለማለት ራሱ የመጀመሪያው ኮሜንት ላይ ራሱ ደግሞ ፒን አድርጎ ጽፏል። ስራስ መቅረጽ ሁሉ ማትችሉሉ ይሄንን እንዴት ነቅፋለ አይነት ነገር የሚል ጽፏልና ከላይ ያለው አይቶ በውቀቱ ስዩም እንዲያለው አሌክስ አብርሃምም ጽፎበታል ጉዳዩንና እንዴት ነበር አንተ እንዴት አየው? ይመስላል አይመስልም? እኔ በረምብ ነው የሚመስለው። እንደውም በረምብ የተሰራ ነው። ይኸውልህ ችግሩ እኮ መሰለህ አሁን ሰዎች ቅርጽ ምናምን ነገር ይሄ የሚጠብቁት በረምብ እንዴት ነው እንደ ስዕል እንደ ሰውኛ ስዕል አለ አይደል? እንደዛ የተሳለ እስኪመስል ድረስ ነው ሰው የሚጠብቀው። ግን በቃ እንደውም የሴፉ በረምብ ሁሉ ነገሩ በስነ ስርዓት የሚመስል ነውና ከዛ በጀርባ ያለው መልእክት ሊተላለፍ የተፈለገውን ነገር ማሰቡ ይሻላል ነውና
እና ግን ያው እኔ እንደውም አገጩ ጋር ትንሽ ረዘም ማለቱ ካልሆነ በስተቀር በዛ ላይ በወጪም ደረጃ ከ1.3 እስከ 1.5 ያወጣል ነው ያለው ሰውየው። ያ ኦኬ በነፃ ነው የተሰጠው አይ ቲንክ አይደል? ግን በዋጋ ቢተመን ረጅም ጊዜ እኮ ነው 3 ወር ሙሉ ነው የሰራው ሰውየው። ኦኬ ያው የአርት ስራ ስለሆነ እንግዲህ የሰራውንም እናደንቃለን። የሚገርምህ ነገር ጨዋታ ነበረ ትናንትና ስለ ማንቸስተር እና ቶተንሃም ጨዋታ ነበረ። ብቻ ስለ ጨዋታው ላይ አወራ አይደለም ሰሞኑን ይሄን ጨዋታ ተመልክቶ ግን ይሄን 3-4 ቀን አዲስ አበባ ላይ ሲደረግ የነበረ ሽርጉድ ነበረ። በጣም ዝግጅት ምናምን አዳራሽ ፕሮግራም ምናምን ላይክ የሆነ እንግሊዝ ላይ እንደዚህ ይደረጋል እንዴ ብዬ ያሰብኩኝ ሁላ ነበረ። ማለት ኦኬ ኳስ ነው ታያለህ፣ ፈን ታረጋለህ፣ ሁሉም ስሜት አለው። ግን ከዛ ባለፈ በዛን ያህል ልክ ደረጃ ተዘጋጅቶ ምናምን ያን ያህል የሚኬድበት ነገር ነው ወይ ብዬ ለራሴ ሳስብ ነበር። እኔ አልፈርድባቸውም። ዳንስ ነው እንደውም በጣም ጥሩ። የትኛውን ጥማርክተው ነው በአገር ውስጥ ኳስ የትኛው ጥም ተበጥሶለት ነው ሰው ምልህ አገር ላይ እኮ እንደዚህ በቃ የምትኮራበት የሆነ ደስ የሚል ነገር ቢኖር ኤክስትራ ነው ትላለህ። ምን አለ እኔ ኳሱን አይደለም ያልኩ መመልከቱን ወይም ደግሞ ሶሻል ሚዲያ ላይ ማድረጉ ምናል አገር የሆነ ነገር እንደዛ ቢኖር በየጊዜው ኦኬ ድግስ ምናምን ብዙ ነገር እኮ ነው የተዘጋጀው። እኔ ኤክስትራ ሊሆን ኤክሰስ ነገር ሊሆን ይችላል። ጸብ ከሌለው ምን ከሌለው ምልህ በሆነ እዚህ ጋር የጎደለብህ ነገር በሆነ መልኩ የማሟላት ያክል አድርጌ ነው። እኔ ከዛ የተለየ ነው ይኸውልህ ኳስን ማየት ትችላለህ። አይደለም ይኸውልህ ሌላው ራሳቸው እንግሊዞች ላይ ለምን ወይም ደግሞ ተወዚን ጀርመን ላይ እንምጣ ያሉ በዛን ያለ ደረጃ ግን ነገሮች ሲጮህ አታያቸውም። ማለት ሲጮህ ኢኔሴንስ መሰለ ኳስ አደጋገፉ ምናምን ነገር ላይ አይደለም ማለት የተደረገው ድግስ አይቻለሁ በሶሻል ሚዲያ ላይ ድግሶች ገና ቀድሞ ተዘጋጅቶ ምግቡን አለየው ምግብ ነበር። ስለሱ ነው እያወራሁኝ ያለሁት። ኦኬ ሆቴል ላይ ምናምን ነገርና ሆቴሎች ኦኬ አዘ ቢዝነስ ሊሰሩት ይችላሉ። ግን በኢትዮጵያ የማንቸስተር ደጋፊዎች ማህበር ይባላል አላቸው ማለት እኔም ኳስ ወዳለሁ አንተ ምን ያለን እኮ ግን አንዳንድ ጊዜ እኛ እንደዚህ በመንሆነው ልክ እነሱ ያቁናሉ ይብለህ ያው ሁሉ ጊዜ የምትባል ይገባኛል። ይነሳል እኮ ትክክል ነው። ግን ምን ይሄን ለማለት መጀመሪያ ምን ማለት እኔ ድግሱ ነው እንዴ ገባኛው በቃ ማለት የሀገራቸውን እንደዛ ቢኖር ይደግሱለት አሪፍ ነበር። ግን የለም ባኔ ከኢትዮጵያ ጋር ታገናኙዋ ላይ ከዛ ጋር ይሄን ሰላጣን ይሄ ይሁን አይደለም የኢትዮጵያ ፕሪሚየር ግን እንደ መብት ሳይታይም እኔ ክልከላ እኮ አይደለም ትዝብት ነው ትዝብት ነው ማለት እንዴ ይሄ ደማ ቢኝ ለመሰለ በጣም ጥሩ ነው የገለጽከው። ትዝብት ነው ይሄ እኮ ልክ ነህ ማለት መብት ሊሆን ይችላል። ግን ያው ኮርስ ላይ አረጉት እንደመሆኑ ይኸውልህ አንድ የማያመጣል ነገር አለ። አሁን ይሄን ስናገር ብዙ ሰዎች እንደምሰድቡኝ ያውቃለሁ። ያው አንዳንድ ተሳዳቢ የለም እዚህ ከመጀመሩ አልፎ ያጆች ይመጣሉ። አልፎ ያጆች አሉ አይደል? እዚህኛ ጋር ያሉት በሐሳብ የሚያምኑ ናቸው። ቤተሰቦቻችን አይደለም እያልኩኝ ያለሁት። ግን ይኸውልህ ይሄ አሁን ሲደገስ የነበረው ምናምን ነገር እያየሁ ጀስት የሆነ ሰዎች መረዳት አይቻልም። የሆነ ሰዎች መረዳት አይቻልም ለማስመሰል አይደለም ሪያሊቲ ይኸውልህ ለእሱ ስለሚጋጭብኝ ነው። አይቻልም ለምን በጣም ጥሩ ይሄ የጋራ ስሜት ነው። ለምሳሌ ከዛ ውስጥ ያሉ ሰዎች በቃ ይሄ አላማው ለኳስ ነው በቃ አይደል ማህበሩ ምናምን ማህበር ይሄ የማንቸስተር ወይ የአርሴናል ደጋፊዎች ማህበር መኖሩን አይደለም እኮ እንትን ያርኩ ያለሁት። ግን ለትላንትና ለነበረው ጨዋታ የነበረው ዝግጅት ራሳቸው ባለክለቦቹ አልደገሱትም ነው ያባኛሉ እኮ ዋንጫውን ቢበሉላ ያሸናፊ ተብሎ እንደዚህ አይነት ነገር ይኖራል ብዬ አላስብም። እና እነሱ ራሳቸው እንደዚህ ይደግሳሉ ብዬ ማላስብምና እሷ ነገር ተጋናብኛለች። እንግዲህ ግነት ሊኖረው ይችላል። ግን ያው እንደ መብት እንደ ትዝብት ትለዋለህ እንደ መብት እናየዋለን። ይመቻቸው ነው። እኔ ደግሞ ኧረ ተው እንደ መብት ያከለከልኩ ታስደረገ እንደ መብት መሆኑ አደረጉት እኮ ልል የፈለኩት እንደ መብት ሳይሆን እንደ እሱን ትተነው እንደ ትዝብት ነው ለማለት ነው። እንደ ትዝብት ነው ኢትዮጵያ ውስጥ እኮ በፖለቲካ አትምጣ እንጂ ኳስ ላይ እንደፈለክ
በዚህ ንለፎን እናንተ ምን ትላላችሁ? ለነገሩ በእናንተ ሐሳብ አስተያየታችሁን አስቀምጡልን። ከዚሁ ጋር ከመቄዶንያው ቅድም ስላነሳን እንግዲህ በጣም የሥራ መደራረብ እንደነበረባቸው ሲናገሩ ነበር እነ ሰይፉ ገረም። ሰይፉ እንደው ምን አለ ድምጽ እንደሚያልቅ በዚህ ነው ያወቅኩት አለ። በዚህ ዝግጅት ማለት 24 ሰዓት አልፏቸው አድረው ውለው ማለት ነውና ሄሎ ሲል ሲመልስ አለቀ ድምጽ ያለና ሄሎ ስለ የሆነ ሰዓት አለ ሰይፉን አቅርቢልኝ ማነሻልኛል እና እንዲህ በጣም ድካም እንደነበረባቸው ያወሩ ነበር። ወዲያው በማግስቱ ደግሞ ያየነው ዜና ይገረም በስራ መደራረብ ጫና ምክንያት ታሞ ሆስፒታል እንደነበረና ራስ ምታትና የተወሰነ እንትን ማለት ነው ያለው። ያው እንግዲህ ዛሬ ጠዋት ላይ ፖስት አድርጎ ነበረና ያው ኦፍ ኮርስ የላይቭ ፕሮግራም ከባድ ነገር ነው ገብቷል አይደል? እያንዳንዱን አሁን እኛ እዛ ሚዲያው ላይ ብቻ የምናየው ነው ፊት ለፊት ሪከርድ ተደርጎ የምናየው ነው ስልኮች የምናያቸው። ከጀርባ ብዙ ስልኮች ያናግራሉ ምናምን ፕላስ አሁን ሰይፉ ለምሳሌ አለ እዛ ጋር ብቻ አይሆንም። ከዛ በኋላ ደግሞ ቀን ላይ የራሱ ፕሮግራም አለ የሬዲዮ ፕሮግራሙ እዛ ላይ መግባት አለበት። የተለያዩ ነገሮች አሉና ከባድ ነው ኦፍ ኮርስ እንትነን ይሄ ምንድነው ሬዚስታንስ እንታጣለህ በቃ ስለምት ወደዚህ ወዲያዛ ብዙ ነገሮች አሉና ያና ማን ነው ይገረም ደጀኔ እንግዲህ ግን ወዲያ ወጥቷል ከሆስፒታል ያው ግሉኮስ ማምጥ ተወለት ነበር ድካም ሊሆን ይችላል ጨርሶ እግዚአብሔር ይማረው። ወደ ዋናው ጉዳያችን ስናልፍ ክቡር ጠቅላይ ሚኒስትር አብይ አህመድ ወደ ስፔስ ሊሄዱ ነው የሚል ዜና ወጥቷል። የሚሄዱበትም አንዱ ምክንያት እንግዲህ ከስፔስ ላይ የሰላም ጥሪ ለማስተላለፍ ነው ይላል ዜናው። ከዛ በተረፈ ደግሞ እንግዲህ ከሄዱ የዓለም የመጀመሪያው መሪ ያደርጋቸዋል መሪዎች ሄዶ ስለማያውቁ የሚል ነው ዜናው። ይሄ ነው የወጣው ዜና። እሺ እንሂድበት። እኔ ልሂድበት ወይስ አንተ ትሄድበት ወይስ አብረን ነው ምን እንሂድበት በተራ ትላንትና ነው ዜናው የወጣው። ዲቴል ለማየት ሞክሬ ነበረ መሰረት ሚዲያ ላይ ነው። ያው እሱ እንግዲህ ምንጮች ሶርሶቹ ናቸው የነገሩት። ያው ብዙ ጊዜ ኤልያስ የሚናገራቸው ነገሮች ታማኝነታቸው የበዛ ነው ፕላስ ይሆናሉ። እንግዲህ ምንም በሱ የማይስማሙ ሰዎች ቢኖሩ ማለት ነው። እና ኤኒዌይስ እንግዲህ ከዚህ በፊት የተለያዩ ሰዎች ወደ ስፔስ ሄደዋል። ግን ይሄ ዋናው እንትን ላይ ሳይሆን ከኦርቢት ሳይወጡ ነው የሄዱት። ይሄኛው ለየት የሚያደርገው እንግዲህ የሀገር መሪ ገና በንግግር ላይ ናቸው የተባለው። ያው ፈንድ የሚያደርገው የተባበሩት አረብ ኤሚሬትስ ኦኬ እንደዛ ነው የተባበሩት አረብ ኤሚሬትስ መንግስት ነው። እንግዲህ ውይይቱ በኢትዮጵያ መንግስት እንዲሁም በተባበሩት ኤሚሬቶች በኩል በስፋት ንግግር እየተደረገ ነው። ከዋና እንትንም ዋና ዓላማው ከጠፈር ላይ ሆኖ ለዓለም መልእክት ስለ ሰላም መልእክት እንትን ለማለት ነው። ያው እንደሚታወቀው ኢትዮጵያ ውስጥ ኢንተርኔትም ሬዲዮም ቴሌቪዥን ስለሌለ ወደ ገጠራማ አካባቢ ከስፔስ ላይ ተሆኖ አንዴ ለዓለም ምድር ላይ አንሰማ ብለን ነው ይከብዳል። አሁን ይኸውልህ ሪሊ ሆኖ ከሆነ ያኔ ማለት አዝናለሁ። ከሱ በፊት ግን ማለት ፋይዳውን ነው ሄዶ ሰላም ለሰላም ጥሪ ከሆነ ለኔ ምንም በቃ ማለት ምንም ውሃ ማያነሳ ምንም ፋይዳ የሌለው ነገር ነው። ከሰላም ውጪ ለሆነው ነገር ለምንድነው መሰለህ? ከሰላም ውጪ በሆነው ያኛው አሁን የመጀመሪያው መሪ ያረጋቸዋል በሚለው ለታሪክ ነው። ለአሁን ለኛ ምንም ጠብ የሚያደርገው ነገር የለም ለጊዜው። ለታሪክ ግን ወደፊት ለታሪክ እንዴት እኮሽ እንዴት እንደስማይልበትን አንግል ተነግረኛለሽ። እሱን ፓርት ስላላሰቡ አንተ ታስረዳናለህ። ለታሪክ ማለት በመጀመሪያ ስፔስ ላይ የወጣው መሪ የኢትዮጵያ መሪ ነው የሚለውን ታሪክ ካየ ነው ለታሪክ ሊጠቅም ይችላል ወደፊት። ከዛ ውጪ ግን ምንም ፋይዳ የለውም ነው ባይነኝ። እስቲ አንተ ደግሞ እንትኑ ለታሪክ መጥፎ ነው ነው ለታሪክም ምንም መጥፎነት ሳይሆን መሰለህ ናንሴንስ ነው። ናንሴንስ ማለት ይኸውልህ ለኔ ትርጉም የሚሰጠኝ የነበረው ከኢትዮጵያ
ከኢትዮጵያ የሆነ በስነ ህዋ ስነ ጠፈር ተመራማሪ የሆነ አስትሮናውት ቢሄድ ስፖንሰር ተደርጎ ቢሄድ which is nice ለምን እንግዲህ በእንትንም ይሰጣል አዲስ አበባ ዩኒቨርሲቲም በስነ ጠፈር or exact ስሙን ካላልኩት ይቅርታ በዛ ላይ ትምህርት የራሱ ክፍል አለው ዲፓርትመንት አለ አስትሮናውት እና ዶክተር ለገሰ ወትሮ በደንብ ስለማውቃቸው ናቸው ጠዋት ሬዲዮ ላይ በፊት ኢትዮጵያ ያለው አዳምጥ ነበር እና እነዚህ አይነት ሰዎች ቢሄዱ አንደኛ እነዚህ ሰዎች ተመልሰው ተማሪዎችን ያስተምራሉ ኢንስፓየር ያደርጋሉ ገብቷል አይደል ነገ ላይ ጥሩ ተማሪ ከሆንክ እዛ ጋር እንደነዚህ አይነት ኦፖርቹኒቲዎች አሉ ብለህ ልታስብ በስነ ህዋ ስነ ፈለክ ላይ ለሚደረግ ነገር ወደፊት ለምትገነባውም ነገር which is good ሰዎችን ታወጣበታለህ አንድ ፖለቲሻን ሄዳ ምንድነው ሲምቦሉ ያኛው በታሪክ ለማጻፍ አይደለ ይሄኛው እኮ ታሪክ ላይ ይጻፋል የመጀመሪያው ኢትዮጵያ የሚለው ከሆነ አዎ መሪ በሚለው እንደው ብየኑ እንደው ማለት ውሃ በአሁን ሰዓት ምንም እንዳልከው ቢሆን ሌላ የተሻለ ነገር አደረጉላት ለሀገሪቱ ቢሆን የበለጠ ማለት ጠፈር ለጠፈር የሚያስኬደን ወቅትም አይደለም አሁን ማለት ነው እንትኑ ያለው የሀገሪቱ ሁኔታ አይደል በዛ ላይ ቅድም ምን ባደረኩት ንባብና መመልከት ጠፈር ላይ የሚባለው እንዲ ኦቫል ነው የሚሄዱት ኦቫል ሲሄድ እንዲሄድና እንትን ውስጥ የሚገባው ለ4 ደቂቃ ለ5 ደቂቃ ብቻ ከዛ ቤንድ አድርጎ እንደዚህ ከርቮ ነው ይመለሳል ነው እና ከኮስት ዋይስ ታያው ግብዣም ቢሆን ማለት ምንም ያንሃል የተጋነነ ነገር የለውም እና ይሄን ራሱ ቅድም ሳይገርሞኝ ነበር እኔ አሁን ሄዱ ያው አረፉ ምናምን የሚባለው ተመራማሪዎቹ ሌላ ነው ይሄ ግን ጠፈር ደርሶ መመለስ ግን የባለፈው ለልደት የአማዞኑ ጋብዟቸው ሄደዋል ነበር የተወሰነ እንደዛ ነው ኩፓስም አሁን ጠቅላይ ሚኒስትሩን ቢሄዱ እንደዛ ነው የሚያደርጉት አይ አሁን እሱ ላይ ወለ ዜናው ላይ መጣለው እንግዲህ ይሄ ፕሮጀክት ቅድም አንድ ምን እንዳሳከን ታውቃለህ ያወራ ጠፈር ለጠፈር ከምን ስትል ልክ እንደነው መንደር ለመንደር አይደለም እንደዛ አይደለም የተወሰነው ላምብብልህና ስለዚህ እንትን ከዛ በኋላ ታይዋለህ እንግዲህ ፕሮጀክት ኤክስ የሚል ስም ተሰጥቶት እየተሰራበት እንደሆነ የሚነገርለት የጠፈር ጉዞ ወጪው በተባበሩት ኤሚሬቶች የሚሸፈን መሆኑ አንድ ሌላ እዛው ዱባይ የሚገኝ ምንጭ ለሚዲያችን ተናግሯል ይላል ለመዳሰስ የሞከርናቸው ጽሁፎች እንደሚጠቁሙት ወደ ጠፈር የሚደረግ ጉዞ ለአንድ ሰው ከትንሹ $250,000 ነው ዶላር እስከ ከፍተኛው $55 ሚሊዮን ድረስ እንደሚችል ይጠቁማል ይላል ለምሳሌ ያህል ብሉ ኦሪጂን እና ቨርጂን ጋላክቲክ የተባሉ መንኮራኩሮች ከንፍቀ ክበብ በታች ለሚደረግና ረካሽ የተባለ ጉዞ እስከ $200,000 እስከ $400,000 ያስከፍላሉ ይሄ ማለት ቅድም ያልከው ከምድር ኦርቢት በታች ማለት ነው ያስከፍላሉ ራቅ ያሉና ከንፍቀ ክበብ ውጪ የሚደረጉ የጠፈር በረራዎች የሚከናወኑት እንደነ ስፔስ ኤክስ የኤለን መስክ ካምፓኒ ያሉ ሮኬቶች ደግሞ በአንድ ሰው እስከ $55 ሚሊዮን ወይም ደግሞ በኢትዮጵያ ሲመታ 7.3 ቢሊዮን ብር አሁን ባለው ምንዛሬ እንደሚያስከፍሉ ታውቋል ጠቅላይ ሚኒስትር አብይ ሊጓዙ እቅድ የያዙት ከንፍቀ ክበብ ውጪ ወደ ዓለም አቀፍ የጠፈር ማዕከል ወይም ደግሞ ኢንተርናሽናል ስፔስ ስቴሽን ወደሚባለው ነው እንደሆነ ታውቋል ወጪውም ከላይ እንደተጠቀሰው በአንድ ሰው እስከ $55 ሚሊዮን እንደሚደርስና ኤሚሬቶች እንደሚሸፍኑ ታውቋል የሚሄዱት በዚህኛው ሂሳብ ነው የሚሄዱት አይደል $55 ሚሊዮን እሺ ምንም ነገር ያለ ጥቅም አይደረግም አይደል ምንድነው ለዚህ ኢትዮጵያ የምትከፍለው ጥቅም ምንድነው to the point አሁን መጣ አሁን ይኸውልህ እስካሁን ያወራናቸው ነገሮች ምንድናቸው የሚለውን ነገር ብለህ ታይዋለህ really $55 ሚሊዮን አውጥተው አንድ መሪ ፋንሲ የሆነ ነገር ሊያም ደግሞ ቀላል ብር አይደለም $55 ሚሊዮን ኢትዮጵያ ውስጥ አሁን ላይ ምን አይነት ህይወት ውስጥ እየተኖረ ይታወቃል ገብቷል አይደል እና ኦኬ እነሱ ሰጡ አይደል $55 ሚሊዮን ለሆነ ነገር አርጉልኝ ብዬ ነበር እንደ መሪ ቢሆን አዎ ግን ማለት ነው ምን ፈለጉ
እኮ ምንድነው ምላሹ ነው አሁን የሚያሳስበን እሱ እኮ ነው ማንም ሊያም ደግሞ በሀገር ደረጃ ሰጥቶ መቀበል የሚባል ነገር አለ ግልጽ ሲሰጥህ የሆነ ነገር ሊቀበል ስለሚፈልግ ነው እኔ ከመጀመሪያውም ጀምሮ ባዘው የነዚህ የሚድል ኢስቶች እንትን አልጣመኝም ያረጉት ያሉት ነገር ከኢትዮጵያ ጋር እየተደረገ ያለው ነገር ምናምን ነገር ትንሽ ግራ ይገባል ማለት ኦኬ ኢንቨስት ምናምን ነው ለኔ አይደለም የሆነ ያዩት ተረዱት እንግዲህ ወይኛ ሳይገባን ወይም ደግሞ ገብቶን ግን ልብ ያላልነው ነገሮችን ከኛ ጥቅም ለመውሰድ የቀረቡ ይመስለኛል እንጂ በምንም ተአምር ይሄን የሚያክል ብር ሲጀምር እንደመሪው ሌላ ዲል ባይኖር ሽርሽርን ጋብዝ እዚህ ቦታ ሄድ ሲባል አይ እኔኮ አገሬ ውስጥ እንደዚህ ብሰራበት ይሻላል ብሎ ለሀገር መሪ አገሩ ያለውን ነገር ስጦታ ቢሆን ኖሮ ነው ማለት ግን የሆነ ዲል አለ በቃ የሆነ ነገር ይገባል አሁን ብዙ ጊዜ ሰዎች ይሄ የሆነው ለምንድን ነው ብለው ያስቡን በቃ አረብ ሀገሮች ናቸው የሚከፍሉት በቃ ሄዳ ምንድነው ችግሩ ሊል ይችላል ሰው ከኋላ የሚመጣው መዘዝ ግን ለማሳያ ያክል አንድ ነገር እናገር እዚህ ጋር ከዚህ በፊት ስሜታዊ ስለምንሆን ነው እንጂ የኢትዮጵያና የኢትዮ ኤርትራ ስምምነት ጊዜ ያው ከለውጡ በኋላ ከሚባለው በኋላ ማለት ነው የነበረ ጊዜ ፍጥነቱን አይተዋል ከኤርትራ ጋር የነበረውን መርህ አልባ ግንኙነት ይባላል ምን እንደሆነ ዲሉ ምንም ይፋ የተደረገ ነገር አልነበረም ለምንድነው እርቆ የመጣው ለምሳነድ ያስፈልጋል አይደል ይሄን ስናረግ ይሄ ነው በዚህ ተስማምተናል ምንም የተደረገ ስምምነቱ ምንም ይፋ የተደረገ ነገር አልነበረም አልተነገረም አርገውትም ይሁን አርገውት አያውቅም ሰው መታረቁን ብቻ ሰላም ሆኑን ብቻ የመሰለህ ነው የምታየው መጨረሻ የመጣው መዘዝ ይሄ ነው ምንም መርህ የሌለው ነገር መስፈርት የሌለው ነገር ገብቷል ያ አሁን ያለውበትን ሁኔታ እንደምናቀው ምንም ያደባባይ ሚስጥር ነው ልክ እንደዚሁ አሁን አንዳንድ ሀገሮች የውጭዎቹ መጥተው የሆነ ነገር ሲያደርጉ በተለይ እንደዚህ በጣም ወጣ ያለ ነገር ሲደረግ ከኢትዮጵያ ምንድነው ያለ ጥቅም ምንም አያርጉ ምንድነው የታሰበው ምንድነው መሬት ነው የሚወስዱት መተው የሚጠቀሙት ነገር አለ ከኢትዮጵያ ይሁን አሁን እሱ ነው አሁን ለዳ ነው አናቀው ኦፍ ኮርስ ያው ዳው በለው እኮ አሁን እንግዲህ ይወለ ዜጋዋ የተባበሩት አረብ ኤሚሬትስ ይወለ የተባበሩት አረብ ኤሚሬትስ የዛሬ 6 አመት ገደማ ነው እንግዲህ ሀዛ አልማንሱር የተባለ ዜጋዋን በ2000 ዜጋዋን ወደ ጠፈር የላከችው ማለት ነው ያ ከዛ ወዲህ ከአሜሪካ የጠፈር ድርጅት ናሳ ጋር በመተባበር ነው እንትን ያሉትና አሁን ይሄ ተደረጋል ተባለ በ2026 ነው እንግዲህ ይሄ ጉዞ ማለት ነው ከተሳካና ንግግሩ ዲልመንቱ ካለገ እንግዲህ ከዛ በኋላ ዝግጅት ያስፈልጋል ትሬኒንግ ያስፈልጋል ያ ማለት ምንድነው የኢንተርናሽናል ስፔስ ስቴሽን ላይ ስትሄድ ወይም ደግሞ ከምድር ስትርቅ የምትከተላቸው ፕሮቶኮሎች አሉ ገብቷል ስልጣና መውሰድ አለ ቢሃራሱ ቴክስ ታይም በደንብ እና አንድ ጠቅላይ ሚኒስትር ስልጣናው አይደለም ቴክስ ታይም የሚያደርገው ባይዘው ለኔ እስከዛ ድረስ የሚፈልጉት ነገር ካሳካ ነው የሚደረገው ይሄ ነገር አይ አሁን እሱ አሁን ይወለ ምን እንደነው የሚለው ነገር እንግዲህ ምንጩን እንደርስበትና ናውራው ይሆናል ኦፍ ኮርስ ያለ ምንም እንትን የናቱ ልጅ አይደለ ወይ እንትን አይደለም ቀላል ብር አይደለም $55 ሚሊዮን ለኛ አይደለም ለአረቦቹ ራሱ ትልቅ ብር ነው ገብቷል አይደለ ወደኛ ስመጣው እኮ is one mega project መንገድ ሆስፒታል or something የሆነ ነገር ያስጨርሳል እና የተጀመረውን እንኳን ያባይን በደንብ 100 ማጠናቀቅ አይችልም እንዴ አይ ከዛ ውጭ ቢኒ ብዙ ነገሮች አሉ nowadays ሐኪሞች ደሞዝ አጣን በሚሉበት ሰዓት ነገሮች ጥሩ ባልሆነበት ሰዓት ገብቷል ሰው መኖር አቃተን እያለ ባለበት ሰዓት ላይ እንደነዚህ ነገሮችን ስትሰማ ትንሽ ይከብዳል በጣም ያ ኦፍ ኮርስ አሁን በሩመር ደረጃ ነው ይሉታል ከዛ በኋላ ውሸት ነው ይባላል or something ከዛ ደግሞ ውሸት ነው ሊባል ይችል ይሆናል ግን ያልተያዘ ነገር ፌል ሲያደርግ ውሸት ነው ይባላል ያ ግን የትኛውም ሀገር ምንም ነገር የሚያደርግልህ ከራሱ ብሔራዊ ጥቅም ተነስቶ ብቻ ነው በነገራችን ላይ ያው ስለ መሰረት ሚዲያ ቀደም ስላነሳህ እንዲህ አይነት ግዙፍ ስተት ይሳሳታሉ ይያላስ ምንጭ ከሌለ ነማ ብዙ ጊዜ ካለ ልምድ አኳያ ያው የመሰረት ሚዲያ ማለት ነው ሳይኖር ፍንጭ ውሸትም ነው ቢባል ወይ ፌል ካረገ ምናምን እንጂ ያናክል ዝም ብሎ የተፈጠረ ዜና እንዳልሆነ ምንም እንደዛ ያረግም ማለት ኤልያስ ይወላ አንድ ነገር አለ የሆነ ዜና እጁ ላይ እንደገባ
ሊያውም እኛ እንደውም እንፈጥናለን ወዲያው ነገሮችን ማጣራት ምናምን እሱ ሂዝ ጆርናሊስት ነው ኢንተርናሽናል በጣም ሊያውም ደግሞ አንዳንድ ጊዜ ኢንቨስቲጌቲቭ ጆርናሊስት የሚባል የምርመራ ዘገባና እሱን ሁላ ነው የሚሰራው ሲያወጣ ይጠነቀቃል አንዳንድ ጊዜ ምን ያደርጋሉ መሰለህ ልክ ያ መረጃ ደርሶት ጥንቅቅ ያለ እንትን ይሰራና ከዛ በኋላ ውሸት ነው ይላሉ ተነቃባቸው ምናምን ነገር እንደውም አንዳንድ ጊዜ ኤልያስ የኔን ዜናዎች በረምብ እንደሚያዩት ብሎ ብላ ተናግሯል ባለፈው በረምብ ያዩታል እንደሚጠቀሙበት ማዘ ፊድባክ እንደሚጠቀሙበትም አንዳንድ ባለስልጣኖች ነገሩኛል ብሏል እና እስቲ ምንን ሊወስዱ እንደሆነ ግራ ገባኝ ማለት አሁን የሚያሳስበኝ ምንድነው ከዚህ በፊት እንግዲህ ደብረዘይት ወር ናዝሬት ደብረዘይት ወር ሞጆ የሆነ እንደዚህ ተሰጣልሽ ለአረቦች ለማልማት ምናምን ነገር የሚባል ነገር ነበረ እና ይሄ ነገር ተሰማ እንዴ ኢየሱ ለታ ነው ወይስ ምንድነው በደም የሚያጥፈው ነው ሊያው 55 ሚሊዮን የሚያወጣ ጥቅም ሳይሆን 55 ሚሊዮን ዶላርን እጥፍ የሚያረግ ጥቅም ነው ከኢትዮጵያ የሚወስዱት ምን ይሰራላችኋል 55 ሚሊዮን ዶላር ሰጥተውክ 55ቱን እንድትመልሳላችሁ አይደለም ኢን ዘ ሎንግ ተርም ኢንቨስትመንት ነው ለነሱ ከብቷል አይደለ ዋንስ ይሄን ነገር ስትል ዲልመንት አለ እና ትንሽ ያገሩን ሁኔታ ስታየውና ሊያደርጉ ያስቡት ነገር ስታየው በጣም ይገርማል በጣም ማለት እንግዲህ ዶክተሮቹ ሁኔታ አንስተና የዶክተሮቹን ያነሳ ነው እንቅስቃሴ ስለጀመሩ ነው እንጂ ድፍን መካከለኛ ገቢ ያለው የምትለው ሰው በጣም ከባድ ነው ውስጥ ነው ያለው መካከለኛ ገቢ የለም ኢትዮጵያ ሰው ይዘው ላይና ታች ነው ሚድል የለው ሚድል ክላስ የለው አፐር ክላስ እና ሎወር ክላስ ነው ሚድል ክላስ ማካለ የተሰማው ኢኮኖሚ ተስተካከለ ነው ከቷል እንደውም አገር ጥሩ ነች የሚባለው እንደውም ሚድል ክላሱ የበዛ ካለ ኦኬ ሎወር ክላሱን ወደ ሚድል ታመጣለ ሚድሉን ደግሞ ወደ ላይ ተወስደዋለ ነውና አንዳንድ ጊዜ ወልህ ግራ ይገባዋል የሆነ ያለው ነገር ነጮች ያለምንም ምክንያት አንተን አይቀርቡም ካንተ ጥቅም የሚያጡክ መስሎ ከታያቸው ደግሞ ሲያጥላሉ ነገሮችን አንተን ብዙ ነገር ለማድረግ ሲሄዱ ታያቸዋል ገብቷል አሁን ላይ አፍሪካ ላይ የምታየው ነገር አለ ስፔሻሊ ሴንትራልና ምዕራብ አፍሪካ ላይ የምታያቸው የነጮችን የበላይነት የማስቀረት አሁን ላይ ትራውል ተመቸ ያ ሊኖር ይችላል በርግጥ የሆነ ነገር ተስተካከለ ችግሮች ሊኖር ይችላል ግን እየወሰደ ያለው እርምጃ ግን በቃ ሀገር እንደዚህ ስትሆን ነው ምናምን ነገር የነዚህ ነገሮች ታያለ ከዛ ደግሞ ይወል ከነሱ ጋር እንተባበርም ስትል ደግሞ አሁን ለምሳሌ ትላንትና ማታ አንድ ላይቭ ያዩት የነበረ ፕሮግራም ሳይሆን አክቹሊ ደቡብ አፍሪካው መሪ ዋይት ሃውስ ሄዶ ነበር አሜሪካ እና ላይቭ ነበረ እንትናቸው እንደ ዜሌንስኪ የዩክሬኑ እንደዛ ሊያበሻቅጠው ሞክሮ ነበር ምንድነው የነጮች ዘረኝነት አለ ነጮች ይባረራሉ ምናምን አይነት ነገር ነበር መሬታቸውን ይነጠቃሉ ምናምን ነገር ነበርና ያው የዚህኛውን ነገር ይሄ እንዲነሳ ያደረገው ደግሞ ኤለን መስክ ነው ከዛ ቁጭ ብለው ላይክ ቫይስ ፕሬዚዳንቱ ቬንስ አለ እና በጣም ኤክስትሪምሊ ኢንቴንስ ይለው ነበር ያ ነገር የሆነው በጣም በሚያስቅ ሁኔታ እስራኤልን ባይሚን ደቡብ አፍሪካ እስራኤልን ለዓለም አቀፍ እንትን ከሳታለች ፍርድ ቤት በሶሪያ ምክንያት ባይሚን በጋዛ ምክንያት እና ለዛ ሪቬንጅ ነው አሁን ሙዱ ምንድነው እየተጠራ እንትን ትላለህ አሁን ይሄንን ያነሳውል ለምሳሌ ካንተ ጥቅም ሲፈልጉ ምንም ነገርን ያረጉልሃል ትክክል እስከ ጥግ ሄዱልሃል አሁን እንደሆነ ካንተ ጥቅም የማያገኙ መስሎ ከተሰማቸው ደግሞ በሚሉም ካልሄድክ ወስደው ጠርተው ጋብዘው እንግዲህ አሁን የደቡብ አፍሪካና የአሜሪካ ፕሬዝዳንት ግንኙነት የነበረው ሚቲንግ የነበረው ስለ ኢንቨስትመንትና የ30% የታክስ ጭማሪ እሱ ላይ ለመወያየት ነበር ኢሚዲየትሊ ዞሮ ዶክመንት ያወጣ ይሄው የነጮች የበላይነትና ቪዲዮዎች ምናምን ነገርና እንደዚህ ማምጥተው ደግሞ ለማዋረድ ይጥራሉ ገብቷል አይደል አሁን እኔ ማስበው ኦኬ አሁን ላይ ሄደ ምናምን ነገር ነገ ከነጎዲያ የልጅ ልጆቻችን ሀገሪቷ ልትከፍለው የተዘጋጀችበት እዳ ምንድነው ገብቷል አሁን ላይ ኢትዮጵያ ላይ የምታየው ነገር ያለ መርህ
መሬት ላይ ያልተመሰረተ ግንኙነት ያለ ከሀገራት ጋር ከፓርቲዎች ጋር ወይ በቃ ሀገር እንደዛ አትመራም እንዴ? አንዳንድ ጊዜ ከወለ የህዝብ ተወካዮች ምክር ቤት የሚባል አለ። እንግዲህ ምን ጥርስ ኖሮም አልኖረውም አትሊስት እዛ ጋር አምጥተህ ማጸደቅ አለብህ። ገብቶሃል አይደለ? ያሉ ነገሮች እና ብዙ ጊዜ አሁን የምታያቸው ነገሮች እዛ ጋር በህዝብ ተወካዮች ምክር ቤት አልፎ መውጣት ያለባቸው ፕሮጀክቶች ቀጥታ ሲወሰኑ ታያለ ምናምና ትንሽ ግራ ያጋባል። ምንድነው መሰለህ አሁን ከዚህ በፊት የነበሩትን ነገሮች ትንሽ ማንሳት ለማስተዋወስ ፈለኩኝ። ለዚህ ለቤተ መንግስቱ ግንባታ ጊዜ ፓርላማ ውስጥ ትንሽ ውይይት ነገር አልነበረ? የዛን ጊዜ ያሉትን ሰምተሃል? ጠቅላይ ሚኒስትሩ ይሄ ምክር ቤት ሊጠይቀኝ አይችልም ምን የማመጣው 0.5 ሳንቲም ካዝና አላወሰድኩም ራሴ ለምን ያመጣው ግን ስህተት አባባል ነው። ገብቷል? ይሄ አገር ዕዳ ምን ተዋውለው ወይንም ኦኬ ከካዝናው ይወሰዱ እንጂ ይሄ ገንዘብ የሚመጣው በምን አይነት ውል ነው? ለሀገሪቷ ዕዳ ነው የሚመጣው ወይንስ ምንድነው የሚለው? እያንዳንዳችን ኪስ የሚገባ ዕዳ እኮ ነው ዞሮ በተዘዋዋሪም በቀጥታም ኖርማሊ እኮ የሀገሪቱ ጠቅላይ ሚኒስትር ስለሆነ በኢትዮጵያ ስም ነው እኮ እሱ የተሰጠው። እንግዲህ ኦዲት መደረግ መታወቅ አለበት። ማን የሰጠው ምንድነው መጠየቅ አለባቸው። አልጠየቅም የሚባል እንትን ትክክል አይደለም። ስለዚህ አሁንም ከኢትዮጵያ እስካልወሰድኩ ድረስ 55 ሚሊዮን እነሱ ስለሚከፍሉ እሄዳለሁ ሲል ብዙ በሞኝነት ወይም በየዋህነት ሊያስብ የሚችል ሰው ይኖራል። ይሄን መናገር የፈለኩት ለምንድነው አሁን ይሄን ፖድካስት ላይ እንደው ድንገት የመጣ ሰውም ይሄን አርቆ እንዲያስብ ነው። ገባ? ምን ችግር አለ እነሱ ከከፈሉ ቢሄዱ? አሁን ይቅድም እንዳልኩ አይነት ስሜት ገባ? አሁን ኮምፕሊትሊ በዚህ ዲስከሽን ውስጥ አሁን ያለኝ አስተሳሰብና ቅድም ያለኝ ይለያያል። ለምሳሌ ለምን አሁን እዚህ ጭራሽ ያኛው ነው ስለተባለም ጭምር ገባ? ይሄኛው እንኳን $250,000 ምናምን ነው የምትለው ነገር እንኳን ቢሆን አላረል የሆነ እና አሁን ይሄ ነው ስትለኝ ሌላ ነው ትክክል ያልሆነ። ስለዚህ ማንም አይጠይቀኝም ቢል ሰው ይሄንን ሲያይ ማሰብ ያለበት ይሄ ያለምንም ነገር እንደማይደረግ ነገ እያንዳንዳችን ኪስ ውስጥ የሚገባ ታሪክ ለሀገሪቷ እንደሚያመጣ መታሰብ አለበት ባይ ነኝ። አንዳንድ ጊዜ የምንፈልገው በኢትዮጵያ ላይ ብዙ ጊዜ የሚያስቸግረው አንዳንድ ጊዜ ብቻ ሳይሆን ብዙ ጊዜ የምንፈልገውና የሚያስፈልገን ነገር አናውቀውም። ወደ ያማረ ልብስ መልበስ ትፈልጋለህ፣ ሊያም ሌግዠሪ ሆነ አንድ ልብስ ሀፍረተ ስጋ መሸፈን እሱ እንዳለ ሆኖ ግን የሚያምረን ሌግዠሪ የሆነው ነገር በውድ የሚገዛው ወደ እየራበው ነው። ከበላህ እኮ አንድ ቀን ሊያልፍ ይችላል እኮ። የኛም ነገር እንደዛ ነው የሆነው። ስታይ የሚደረጉ ነገሮች አይልማ አይደረግ ሌላው ዓለም ያየውን ነገሮች ሁላ ሰዎች አንየው አይደለም፣ ግን ስታይ ወይም ደግሞ ስታደርግ በምን አይነት መልኩ ነው ምንን አስቀድመ ነው ከዛ ምንን የምታስከትለው ገብቷል። ስለዚህ እቺ ገብቷልና በዛውት ኮሜንት ላይም አለችን እንዴት ለመግባት የሚከብድ ነገር ነው። እና ሳየው ደነገጥኩኝ፣ አዘንኩኝ፣ የግርምትም ሳቅሳቅኩኝ። እኔ ያኛው መስሎኝ በቀለል ይሄ አጭሩ ጉዞ ነው የመሰለኝና ቀለል አድርጌ እንደ ሀገር ለታሪክ ሊጠቅመን ይችላል። ኦኬ ግን ከዛ ውጪ ሰላም ጥሪ ማስተላለፍ ኖቤል ደረሰ እንዴ? ኖቤል ደርሶ ኖቤል ሁለተኛው ማይሰጥም በቃ እንዴ ምናልባት ከስፔስ ደግሞ ለየት ያለ ሲሆን ካስደገመ ብዬ ነው። ታሹፉን አለበት ይወለብኝ እንትን ይወለ ፕሮጀክቶች የሚታሰቡት ፕሮጀክቶች በጣም እንትን ናቸው። ይገስፉብኝና ኦኬ ይሰሩ which is good ግን መጀመሪያ ምን እናስቀድም? ይወለ ፕራዮሪቲ በጣም ያስፈልጋል። የመጀመሪያው ነገር ይወለ ሰዎች በልቶ የማደር ነገርን እንትን ማለት አለበት። ሐሳብ ውስጥ የሰዎች ሐሳብ ውስጥ መግባት የለበትም። በቃ የምግብ ዋስትና የሚባለው የመጀመሪያው በጣም ያሳፍራል እኮ nowadays ስለ ምግብ ዋስትና እኮ ማውራት እኮ አይደለም ያለብህ፣ ስለ ማደግ ስለ ኢንዱስትሪ or something ስለ ተሻለ ኢኮኖሚ ስለ ማምጣት ነገር ነው እንጂ ስለ ምግብ ዋስትና ማውራት ከፈረሱ አሁን ጋሪው ቀደመ። አሁን ከተማ ማልማቱ ቀደመና ፈረሱ ከኋላ ሆነ እኮ። አሁን ገባ ልምድ ልውውጥ ሄደው ነበር ከንቲባዋ መሰለኝ አሜሪካ ነገር አይደል? ለህክምና ልምድ ልውውጥ ነው። አይ ህክምናው ሌላ ነገር ነው የሚባለው። እስቲ ነገርኛው ወከው ነው። ያው ሩመር ስለሆነ ብዙ እሱን መናገሩ ፌር ላይሆን ይችላል። ግን ነው ከኒውዮርክ ከንቲባ ጋር መሰለኝ የከተማ የማልማት እንትን አላየም ሲጎበኙ አሜሪካ ነገር
እንዴ እና ሸንቀጥ ብለዋል ምናምን በዛውም ህክምና አድርገዋል ምናምን ተብሏል። አሁን እሷ ልታወራ ነው ያላየነውን ነገር ሸንቀጥ ማለታቸውን አይተናል። ኦኬ አይ ስለዚህ በሁለት ሀገር ዲፕሎማሲ የሆነ የሁለት እህትማማች ከተሞች የሚባል ነገር አለ ምናምን ሰየው እሱነቱ አይደለም። እኔ በጣም እስቲ ከአዲስ አበባ ውጪ ስላለው ነገር ሰዎች ዝም ሲሉ ታያለ። ወይም ደግሞ የተወሰነች ከተሞች ናቸው ለምሳሌ እነዚህ የክልል ዋና ከተሞች የምትላቸው ምናምን መብራት እቺ ኮሪደር ልማት ትባላለች ብዙ ሰዎችን ያስመረረች እንግዲህ እና ምስ ኢንተርናሽናል ሁላ ራይትስ ዎች ሁላ ብዙ ሪፖርት እስከ ማውጣት የደረሱበት ማለት ነውና ክስ ሁሉ መሰርተውበት ይላል እንዴ? የትም አይደርስም ግን ያው ድምጽ መሆኑ በራሱ አንድ ነገር ነው። ሰው ያውቀዋል ደክሞታል ምናምን ነገርና የሚቀድመው ነገር ቢደረግ መልካም ነው ሳይው ላለው ምክንያቱም ሌክዠሪ ነገር ነው እየሆነ ያለውና እንግዲህ ለዚች ሀገር እግዚአብሔር ይሆናት እነሱም ልቦና ይስጣቸው እኛንም ልቦና ይስጥልኝ። አሁን ህዝብም ለመንግስት ጸሎት ላይ ሁሉ እኮ አለ ህዝብም ለመንግስት እንዲገዛ ይባላል መንግስትም ለህዝብ እንዲራራ የሚባል ነገር አለና እንደዛ ያን ጊዜ ያምጣልን እንደዛ ለህዝቡ እውነት በጣም ምርር ብሎ ያለው እሱን እኮ ነው እኮ ማለት የሆነ እንደ አንድ ነዋሪ እንደ ህዝብ አንተም ያንዱ የህዝቡ አካል አይደል አንዱ አካል አይደል እና አንተ ዛሬ የተሻለ ሀገር ላይ ስለተቀመጥክ በልተ ማደር ስለቻልክ አይሰማህም አይደለም እኮ እሱን እኮ ልልህ እኮ ነው ታስባ የምናገረው አለ አይደል እንዴ አለ ያ እንደ ሀገርም እንደዚህ ጋር የሚያሳስብሃል ገብቷል አይደል ከየትኛውም ሀገር ተሽለ ሀገሬ ባይደስ ይለኛል እንዴ አንተ ስለበላህ ብቻ እኮ እኛ እኮ ስለበላህ ብቻም እኮ አሁን ብዙ እንደዛ ያስባል እናንተ ምን አንድ ቤተሰብም ሊኖርህ ይችላል ወገን ነው እንደ ሀገርም ከዛ አልፎ ተርፎ ደግሞ እዛ ያለው ንቅናቄ አንተ ላይ ነው ክራኩ የሚመጣው እኮ ገብቷል አንተ የምትደግፍ የምታረጋቸው ነገሮች ይኖርሃል ሀገር ውስጥ እኮ አይደል እኛ እኮ ቦዲያችን ነው እንጂ እዚህ ያለው እኮ እንዳለ ትውልዳችን እዛ ነው አስተሳሰባችን እንደ ሀገራችን ነው ኑሮ አላር ብዙ ነገር እዛ ነው ያለው ስለዚህ እዚህ ስላለ ተብሎ የሚተው ነገር የለም አንዳንድ ሰው እንደዛ ስለሚል ያለም ሁለተኛ ይሄ ሰው ይሄን ነገር እናንተ እዛ ተቀመጣችሁ ስለሆነ ምንም ነው ወይ ይኸውልህ ስለሚሰማ ታወራዋለህ በሚገባ እና ስለሚነካለ ብዙ ነገር የሚነካለና ከዛ አንግል ነውና እንግዲህ ቀጣይ ነው የሚሄድ ይመስለኛል። እንግዲህ ተጨማሪ ዜናዎች ከመጡት መለስ ይያል እንደገና ምን እንነጋገርበት ምን ወያይበት ጉዳይ ይሆናል። የዶክተሮቹን ጉዳይ አለ በቀጣይ ቪዲዮዎች እንመለስበታለን። ክቡራትና ክቡራን ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን። በእርግጠኛ ነኝ ይኖራችኋል እንወያይበት እኛም መልስ እንመልሳለን እዛው ላይ በመጽፉልን ነገር ነው ምንለው ጨርሰናል ነው እባካችሁ ላይክ ይደረግ ቪዲዮዎች በረምብ ቫይራል ይወጣ አይደለም ወይም ደግሞ በረምብ እየገፋው አይደለም አልጎሪዝሙና እንግዲህ አልጎሪዝም ይሄን ሰሞን ያለ እንትናችን ያለ ባህሪያችን የሚባለው በጣም ጨቀጨቅናችሁ እንዳይሰለቻችሁ እኛም ወይስ ተወት እናደርገዋለን እስቲ በቃ አይ እኔ አልተውም ለምን መሰለ እዚህ ጋር ምን ከፍለው ሳክሪፋይስ አለ ስናት የማተሮፍ ከዚህ የሚገኝ ኢንካም ምናምን ኖሮ አይደለም ግን ለስሜት የሚሰራ ስለሆነ ባካችሁ እንዲያበረታታን የተሻለ ነገር ይዘን ለማምጣትም እንዲሆን ያ በረምብ ላይክ አድርጉት እንላለን። እንግዲህ የዛሬ ይሄን ይመስላል። መልካም ጊዜ